ለአይን ማራኪ ውብ ገጽታን የተላበሰም የልምላሜ ካባን የደረቡ ተራሮች የቡናና ቅመማ ቅመም አብቃይ ምድር ያልተበረዘ ባህልና ወግ ሥርዓት ከተፈጥሮ ጋር አወዳጅተው የሚኖሩባት ምድር ዘውትር የሚታትሩ አርሶ አደሮች ተገበያይተው የሚያተርፉ ነጋዴዎች የማዕድን ሰርሳሪ ብርቱ ክንዶች አምባ ብዝሃ ማንነትን ባንድ ያጋመደ ነው የደቡብ ምዕራብ ኢትዮጵያ ክልል። ከአራት ዓመታት በፊት 6 ዞኖችን አካቶ የተመሰረተው የደቡብ ምዕራብ ኢትዮጵያ ክልል መዋቅራዊ ጥያቄ ምላሽ አግኝቶ ወደ ሥራ ሲገባ በአደረጃጀት ቅድሚያ ከተሰጣቸው ሴክተሮች አንዱ የጤና ቢሮ ነው። በለውጡ ይሄ ክልል ሲመሰረት በጣም በርካታ ገፊ ምክንያቶች ነበሩ። ከነዛ ምክንያቶች ውስጥ አንዱ የማህበራዊ አገልግሎት ከመስጠት አንጻር የጤናው ሴክተር ለህብረተሰቡ ቀረብ ብሎ አገልግሎት እንዲሰጥ ከማስቻል አንጻር የአጠቃላይ አደረጃጀቱ በቀበሌ ደረጃ ወረድ ብሎ አገልግሎቶችን እንዲሰጥ ትልቅ እድል ያመቻቸ ነው። በውስን የሰው ኃይል በተጣበበ አገልግሎት መስጫ ማዕከል ወደ ሥራ የገባው ሴክተሩ ከተጣለበት ተልእኮ አንጻር በርካታ ተግዳሮቶችም ገጥመውትም ነበር። ያው ስንደራጅ ያሉ ማነቆች፣ ችግሮች ይታወቃሉ። ከሀብት አንጻር እጃችን ላይ ካለ ሪሶርስ አንጻር ስናየው በጣም ዳገት ሆኖብን ነበር። እንደው ቀለል ባለ ነገርም እንደው ብንጀምር ብንል ክልሉ ሲመሰረት 5 አመራር ብቻ ነበር። 5ታችን በቢሮ ደረጃ እንኳን ቁጭ ብለን የምንሰራበት የሌለ ወንበር ጠረጴዛ የሌለበት ሁኔታ ነው ያለው። ግን ከህዝቡ ችግር አንጻር ይሄን ችግር መቋቋም አለብን ብለን ከነባር ዞኖቻችን ቢሮዎችን ተውሰን መቀመጫዎችን ተውሰን የክልል ኤክስፖዠር ብዙዎች የለንም። እውነቱን ለማውራት አቶ ኢብራሂም ብቻ ናቸው ደቡብ ክልል የነበሩት። ከዛ ውጭ በምክትል ቢሮ ኃላፊ በዳይሬክቶሬት የመጣ ነው የተጠሪ ተቋማት አመራሮች ሁላችንም አዲስ ነው የነበረው። ክልሉ ምንም እንኳን አጭር የለውጥ ትግበራ ምዕራፍ ያሳለፈም ቢሆን ጤናማና አምራች ማህበረሰብ ለመፍጠር በሽታን አስቀድሞ መከላከል ብሎ ማከምን ማዕከል ባደረገው ውጥኑ ተጨባጭ ለውጦችን ማስመዝገብ ችሏል። ከየዞኑ በቀመሩ መሰረት የሰው ኃይል ዳይሬክተሮችን፣ ባለሙያዎችን የማደራጀት ስራ ነው የሰራ ነው። እዛ ውስጥ ትልቁ ቻሌንጅ የፈጠረን በወቅቱ የነበረው የፖለቲካ ሁኔታቸውን በጣም አደገኛ ስለነበረ በጣም ጥንቃቄ የወሰድነው የብሔረሰብን ኮታን በሚጠብቅ መልክ የህብረ ብሔራዊነትን በሚጠብቅ መልክ መሆን አለበት። 13 ብሔረሰብ አለን። ከ13ቱ ብሔረሰብ ውስጥ ተገቢ የሆነ የሰው ኃይል መደራጀት አለበት የሚል የጋራ አግሪመንት ነው የተፈራረም ነው። እንግዲህ አሁን እንደ ማክሲመም ወይም በከፍተኛ ደረጃ በቢሮ ደረጃ አለ የምንለው የሰው ኃይል ከ55 እስከ 60 የሚደርስ የሰው ኃይል ይዘን ነው እንግዲህ 4 ዓመት እውነት ለመናገር ምንም መሰረተ ልማቶች ባይኖሩ ወረድ ብለን ታች ኮሚኒቲውንም ማገልገል አለብን ብለን አገልግሎት እየሰጠን ያን በማድረጋችንም በጣም ደስተኞች ነን። ህብረተሰብ ጤና አገልግሎት ላይ በዋናነት ትልቁን ሚና የሚጫወቱት የጤና ኤክስቴንሽን ሰራተኞቻችን ናቸው። ለህብረተሰቡ ወረድ ብለው ቀርበው በቤተሰብ ደረጃ አገልግሎት የሚሰጡ የጤና ኤክስቴንሽን ሰራተኞቻችን ናቸው። የመጀመሪያ ስራችን የሆነው በጤና ኤክስቴንሽን ፕሮግራሙ ላይ ምንድነው ጥንካሬ ያለው ምንድነው ድክመት ያለው የሚለውን ነገር ቁጭ ብለን ገምግመን በድጋፋዊ ክትትልም ያንን አረጋግጠን። ስለዚህ ትልቁ ለኛ የጀርባ አጥንታችን የጤና ኤክስቴንሽን ፕሮግራም ነው።
ስለዚህ ለጤና ኤክስቴንሽን ፕሮግራም ምን ማድረግ አለብን? ንቅናቄ ማስካሄድ አለብን። ለንቅናቄው ደግሞ ትልቁ ስራ የሚያስፈልገው ምንድነው? ሰነድ ማዘጋጀት ነው። ለጤና ኤክስቴንሽን ሰራተኞቻችን ግልጽ በሆነ በሚገባቸው መንገድ ሰነዱን አዘጋጀን። ከ2000 በላይ ጤና ኤክስቴንሽን ሰራተኞቻችን አሉ በክልል በ3 ክላስተር ለይተን በ3ቱ ክላስተር ውስጥ የስልጠና ነክ ግምገማ አደረግን። ጤና ኤክስቴንሽኖች እንደኛ ክልል ከ800 በላይ ጤና ኬላዎች አሉ። በዛ የሚያገለግሉ ጤና ኤክስቴንሽኖች አሉ። እንደ ክልል ሆነን ከወጣንባቸው በኋላ አዳዲስ መዋቅሮች እየተጨመሩ ያሉት ከዚህ በፊት በተለያዩ ምክንያቶች ሰፋ ያሉት አሁን በመዋቅሩም እንደ ወረዳ እንደ ቀበሌ እየወጣ ያለው ሂደቶች አሉ። በየጊዜው እንደ የነባራዊ ሁኔታ እንደ ህዝቡ ብዛትና ቶፖግራፊው እየጨመረ ያለበት ሂደቶች ናቸው ያለው። ቅድም ያልካቸው ሁለቱ መዋቅሮች በተለይ ታችኛ የህብረተሰቡ አደረጃጀትና የጤና ኤክስቴንሽን ፕሮግራም ለእናቶችና ህፃናት ጤና በጣም አስፈላጊና እየተጠቀምን ያለ ነው። ከ2014 ዓ.ም በፊት 75 በመቶ የነበረው የቤተሰብ እቅድ አገልግሎት በጤና ልማት ቡድኖችና በጤና ኤክስቴንሽን ባለሙያዎች ቅንጅት ውጤታማነቱ እያደገም ዛሬ ላይ 83 ከመቶ ደርሷል። እንደ ጤና ሴክተርም ደግሞ የትኩረት ማዕከል የሆነው የእናቶችና የህፃናት አገልግሎት ነው። ምክንያቱም ትውልድ የሚተካበት ቀጣይ ዜጋ ደግሞ የሚወሰንበት ነው የእናቶችና የህፃናት ጤና አገልግሎት። በታች ኮሚኒቲው ላይ ስታየው ከግቢ ንጽህና፣ ከአካባቢ ንጽህና፣ ከተለያዩ በሽታዎች ራሱን ከመጠበቅ አኳያ 18ቱንም የጤና ኤክስቴንሽን ፓኬጆችን መተግበር መቻል አለበት። ያን ደግሞ በበሽታ መከላከል በኩል የሚመራ ፕሮግራም እንደመሆኑ መጠን ተቀናጅተው 16ቱን የጤና ኤክስቴንሽን ፕሮግራም የተገበሩና ህብረተሰቡ የራሱ ነው ብሎ የመከላከልና እያንዳንዱ ፓኬጁን በተገበሩ ቦታዎች ላይ ልጅም እናትም ጤነኛ ሆኖ የሚያድጉበትና የህፃናት ሞትም የእናቶች ሞትም 100% የቀረፉ ወረዳዎች አሉ። አንዲትም እናት በወሊድ ምክንያት መሞት የለባትም በሚል መርህ የእናቶችን የቅድመና ድህረ ወሊድ አገልግሎት ተጠቃሚነት ከ2014 ዓ.ም ከነበረው 67 ከመቶ ወደ 71 ከመቶ ከፍ ማድረግ ተችሏል። የእናቶች ሞት በጣም ቀንሷል። የህፃናት ሞት የጨቅላ ህፃናት ሞት በጣም ቀንሷል። ይሄ ለኛ ትልቅ አቺቭመንት ነው ብለን ነው የወሰድነው። በተለይ ከወሊድ አገልግሎት ጋር ተያይዞ ያለው ነገር መሻሻል አለበት፣ አጠቃላይ አገልግሎቱ የትምህርት አሰጣጥ ስርዓቱ መሻሻል አለበት በሚል በእያንዳንዱ ጤና ጣቢያ ላይ ፕራይመሪ ሆስፒታል ላይ የነፍሰ ጡር እናቶች ማቆያዎች እንዲዘጋጁ፣ የሚወልዱ እናቶች ከመውለዳቸው በፊት ጤንነታቸውን አስቀድሞ ተመርምሮ ማወቅ፣ የሚወለደው ህፃንም በጤና ተቋም ውስጥ እንዲወለድ የማድረግ ስራዎች ማህበረሰቦች በልዩ ሁኔታኛን መደገፍ ያስፈልጋል። በተለይ ቤት ውስጥ የሚወልዱ እናቶች እንዳይኖሩ በየጤና ጣቢያው ለእናቶች የወሊድ ጊዜ ማቆያ በማዘጋጀት በሰለጠኑ አዋላጅ ነርሶች እንዲወልዱ መደረጉ በወሊድ ወቅት የሚከሰተውን የእናትና ልጅ ሞት እንዲቀንስ አይነተኛ ሚና እያበረከተም ነው። አሁን ላይ ወደ 84-85% የሚሆነው የክልላችን ውስጥ ያሉ የጤና ተቋማት የእናቶች የነፍሰ ጡር እናቶች ማቆያ አላቸው። እዛ ውስጥ እንግዲህ በጥራት ደረጃው ደግሞ ቢለያያል። በጥሩ ስታንዳርድ ላይ ያለ፣ በመካከለኛ በዝቅተኛ ላይ ያሉ የእናቶች ማቆያዎች አሉ። 8ኛው ሲደርስ ወይ 8ኛው ወሩ ሲጨርስ እቺ እናት የት ነው ያለችው? ከተማ ነው? ገጠር ነው? ምን ማድረግ አለባት የሚለው ነገር ባለሙያዎች ይወስናሉ። የጋራ ይደረግና ለመውለድ ወደ ክትትሉን እንትን ያለች ወደ ተርም የደረሰች መውለጃ ጊዜ ላይ የደረሱ እናቶች በጤና ተቋም ቤት ተዘጋጅተው እዛ ሆኖ ጠዋትና ማታ ባለሙያ ክትትል እያደረጉ ውይይት የተደረገ ወሊድ አገልግሎት እያገኙ ያሉበት ነው። ያ ደግሞ በጣም ጥሩ ለውጦች እንደ ክልል አመጥቷል። የነፍሰ ጡር እናቶች ማቆያዎች ሲሰሩ በጤና ተቋም ባለችው ቦታ ላይ የጓሮ አትክልት እንዲዘጋጅ፣ ዶሮ ሁሉ የማርባት ስራ በተለይ እንቁላል እናቶቹ እንዲያገኙ ከማስቻል አንጻር የጓሮ አትክልት እንዲዘጋጅ የማድረግ ጤና ተቋማት ይሄ ሌማት ትሩፋት ስራዎቻችን እዛ ውስጥ እንዲሳተፉ የዛ ውጤት የሚመጣው እናቶችና ህጻናት በተለይ የነፍሰ ጡር እናቶች ላይ
የአመጋገብ ስርዓታቸውን ለማስተካከል ያንን መጠቀም እንዲችሉ ወጪም ከመቆጠብ አንፃር ለጤና ተቋሙ ጥሩ ነው። እናትም ደግሞ ጓሮዋ ላይ ያን ቤቷ ብትሆን ያንን ነው የምታደርገው። የተወለዱ ህፃናት ጤናማ እንዲሆኑ ለበሽታ ተጋላጭነታቸው እንዲቀንስ የክትባት አገልግሎትን በተገቢ መውሰድ አለባቸው። በዚህም ክልሉ የክትባት አገልግሎት ሽፋኑ ከ4 ዓመት በፊት ከነበረው 54 ከመቶ ወደ 85 ከመቶ አድርሷል። የሚወለድ ህፃን ደግሞ መከተብ መቻል አለበት። ህፃኑ ካልተከተበ ነገ ሀገር ተረካቢ አይሆንም። በብዙ መንገድ ነው ህፃኑ ሊጎዳ የሚችለው። ስለዚህ እሱ ትልቅ ስራ ይፈልጋል። አንዱ የጤና ኤክስቴንሽን ሰራተኞቻችን ጋር በውይይት ወቅት ለውጥ ካመጣንባቸው ተግባራት አንዱ የክትባት አገልግሎት ነው። ምክንያቱም መዘናጋቱ ነበረ፣ ቀበሌ ላይ ተተክሎ መስራት ችግር ነበረ ብለን ስናነሳ አንዱ በዚህ ሂደት ውስጥ የተጎዳው አገልግሎት የክትባት አገልግሎት ነበር። ይሄን ቀረብ ብለን ኤክስቴንሽን ሰራተኞቻችንን በመደገፍ በማሰልጠን በመገምገም ወደ ስራ ከገቡ በኋላ ውሏቸውን ቀበሌ ላይ ማድረግ የጀመሩ ቀበሌዎች 100% የክትባት ሽፋኖቻችን ተሻሽሏል። በተለይ ህፃናትን ተደራሽ ከማድረግ አንፃር ሁሉንም አይነት ክትባት እንዲጨርሱ ከማስቻል አንፃር በተሻለ መንገድ ለውጥ የመጣበት ሁኔታ ነው ያለው። የቲቢ ልየታና የሕክምና አሰጣጥ ሽፋኑም እየተሻሻሉ ከመጡ አገልግሎቶች መካከል ተጠቃሽ ሲሆን በ2017 ዓ.ም መጨረሻ 93 ከመቶ ደርሷል። ይሄ ቁጥሩ በፐርሰንት ደረጃ ትንሽ ይመስላል። በቁጥር ስናየው በህፃናት ቁጥር በጣም ሰፊ ነው። ከዚህ ቀደም በተደጋጋሚ የኩፍኝ ወረርሽኝ ይከሰት ነበር። ባለፈው 2017 ላይ ምንም አይነት የኩፍኝ ወረርሽኝ አላስተናገድንም። ወረርሽኝ ሳይሆን እንደዚህ በቀበሌ ደረጃ የሚከሰቱ ምልክቶች ነበሩ። ያንን አልተከሰተም። ያም ማሳያው ምንድነው? የክትባት አገልግሎቱ ከሽፋኑም ባሻገር ከጥራት አንፃርም ደግሞ ለውጥ እያመጣ መሆኑ ነው። ሌላው ያንን ለውጥ እንዲያመጣ በተለይ ከጥራት አንፃር ለውጥ እንዲያመጣ ካደረጉ ጉዳዮች አንዱ በቀበሌ ደረጃ ከዚህ ቀደም የፍሪጅ አገልግሎት ሲሰጡ የነበሩ በተለያዩ ምክንያቶች የተበላሹ አሉ። በሶላር ብልሽት ምክንያት የተስተጓጎሉ የክትባት ሰንሰለት ስርዓት ነበርና ያንን በድጋፋዊ ክትትል በመለየት መጠገን የሚችሉበትን ሁኔታ በማመቻቸት በቀበሌ ደረጃ ፍሪጆች እንዲኖሩ በሶላር የሚሰሩ ፍሪጆች ደግሞ በተገቢ መንገድ እንዲጠገኑ ከማስቻል አንፃር ተደራሽነቱን በቀበሌ ደረጃ በማድረግ ለውጥ ያመጣንበት ሁኔታ ነው ያለው። በከፍተኛ ደረጃ የኤችአይቪ ስርጭት የሚስተዋልበት ክልሉ የስርጭት ፍጥነቱን ለመግታት ብሎም ከቫይረሱ ጋር የሚኖሩ ወገኖችን ተገቢውን ሕክምና እንዲያገኙ በተሰራው ስራም ውጤቶች ቢገኙም ጉዳዩ አሁንም ትኩረት የሚያሻው ነው። በክልላችን ወደ 38 የሚጠጉ የጸረ ኤችአይቪ ሕክምና የሚሰጡ ተቋማቶች አሉን። በእነዚህ ተቋማት ውስጥ ወደ 9040 የሚጠጉ ጸረ ኤችአይቪ ሕክምና የሚጠቀሙ ታካሚዎች አሉን ማለት ነው። እኛም ጥናቶችን አስጠንተን ስናይ በጣም አስደንጋጭ የሆኑ ውጤቶች ናቸው የተገኙት። ከበሽታው ስርጭት አንጻር በተለይ ሆትስፖት ተብሎ የሚለዩ ቦታዎችንም ጭምር በጥናት የለየንበት ሁኔታ ነው ያለው። ከዛ ውስጥ አንዱ በተለይ ከፍተኛ የሆነ የማዕድን እና የወርቅ የድንጋይ ከሰል የሚወጣባቸው አካባቢዎች በልዩ ሁኔታ ምርመራ ሳይት ያደረግንበት ነው። ሁለተኛው ደግሞ ከፍተኛ የሆነ የህዝብ ፍልሰት ያለበት የንግድ ቀጠና ያለበት አካባቢዎችን ከተማዎችን የለየንበት ነው። እዛ ላይ ደግሞ ወደ 38 ጤና ተቋማቶች በሙሉ የኤችአይቪ ሕክምና ይሰጣሉ። በጣም ሆትስፖት የሆኑ ለኤችአይቪ ኤድስ ተጋላጭ የሆኑ ቦታዎችን የመለየት እና እዛ አካባቢ ላይ የምርመራና ሕክምና ስራዎችን የማጠናከር ስራዎችን ሰርተናል። ከዚያ አኳያ በተጨባጭ አሁን በክልላችን ላይ ያለው ኤችአይቪ ስርጭት መጠን ስናይ በጣም ከፍተኛ ነው። እንደ ሀገር የተያዘ የ395 ግብ ተብሎ በተለይ የቫይረሱ ይኖራቸዋል ተብሎ የሚታሰቡ ታላሚ ሰዎችን በምርመራ ተደራሽ አድርጎ መድኃኒት የማስጀመር ስራ ከተመረመሩት ፖዚቲቭ ከሆኑት ውስጥ ደግሞ 95%ን መድኃኒት ማስጀመር መድኃኒት ከጀመሩ ከአጠቃላዩ ደግሞ 95% እና ከዛ በላይ የሆኑትን ከመድኃኒቱ ጋር በደንብ ተግባቦት ፈጥረው የቫይረስ መጠኑን ከሰውነታቸው ውስጥ የመቀነስ ስራ በሀገር ደረጃ ታርጌት የተቀመጠ ነው። ከዚህ አንጻር ስናየው የመጀመሪያው 95 የምንለው የምርመራ አገልግሎት ቫይረሱ ይገኝባቸዋል ተብሎ
ከክልሉ ኤሊጂብል የተያዙ ሰዎች አሉ። እነዛን ከማግኘት አንፃር ክልሉ ከመመስረቱ በፊት 55% ነበረ። 55%ን ሰዎች ነበረ ማግኘት የቻለው። ነገር ግን አሁን አጠቃላይ በሰራነው ስራ ወደ 73%ን ተደራሽ ማድረግ ችለናል። እነዚህ ሆትስፖት ኤሪያዎች ላይ ያው ጤና ሚኒስቴርም ይደግፈናል። እነዚህ በጣም ሆትስፖት የሚባሉ ወይም ሃይ ኢንሲደንስ ወረዳዎች የኤችአይቪ ጫና በጣም ያለባቸው ተብሎ የተለዩ 5 ወረዳዎች አሉ እንደ ክልላችን። እነዛ ወረዳዎች ላይ የተለየ ከሌሎቹ በተለየ መልኩ የምርመራውም እንደዚሁም ደግሞ የሕክምናውም ስራ ተጠናክሮ እየተሰጠ ይገኛል ማለት ነው። ጤና ኤክስቴንሽን ሰራተኞቻችን ምርመራ ላይ እንዲሳተፉ ስልጠና ሰጥተን ምርመራ ላይ እንዲሳተፉ አድርገናል። ያን በማድረጋችን ለውጥ እየመጣ ይገኛል ከምርመራው አንጻር። ሌላው ከቫይረሱ ጋር አብረው የሚኖሩ ወገኖቻችንን በቂ ትምህርት በመስጠት እነሱም በዚህ የማስተማር ስራ ውስጥ እንዲሳተፉ በማድረግ እነዚህ ኢንቨስትመንት ቦታዎች ላይ ጭምር ግንዛቤ እንዲፈጥሩ በማድረግ የምርመራው ስራ እንዲሰራ ትልቅ አስተዋጽኦ ያበረከቱበት ሁኔታ አለ። ከዚህ ቀደም ይመረመራሉ ፖዚቲቭ የሆኑና አድራሻቸውን ሁሉ ያጠፉ ነበር። ስለዚህ የምክር አገልግሎቱን በማጠናከር አድራሻቸውን በተገቢ በመውሰድ የሚፈልጉበት ጤና ተቋም ሄደው አገልግሎቱን እንዲያገኙ ከማስቻል አንጻር እሱ ላይም ትልቅ ስራ ሰርተናል። ይሄ እንግዲህ ከዚህ ቀደም 25% ነበረ ፖዚቲቭ ከሆኑት ውስጥ መድኃኒት የሚጀምሩት። በጣም ባደረግነው የስልጠና ሂደትና የምክር አገልግሎት ይሄንንም ከ25% ወደ 94% መድኃኒቱን እንዲጀምሩ የማስቻል ስራ ሰርተናል። በክልሉ ካሉ ከ1000 ቀበሌያት መካከል በአኗኗር ዘያቸው ፊተኛ የጤና ፓኬጆችን በመተግበር 69 ሞዴል ቀበሌያትን መፍጠር ተችሏል። በወረዳ ደረጃም ከጊዜ ወደ ጊዜ መሻሻሎች እየታዩ ነው። የክልሉን ሕዝብ የማህበረሰብ አቀፍ የጤና መድን ተጠቃሚ ከማድረግ አንጻር በ2014 ዓ.ም 48 ከመቶ የከተማና የገጠር ወረዳዎች ተጠቃሚ የነበሩ ሲሆን አሁን ላይ 98 ከመቶ ማድረስ ተችሏል። በተሟላ መንገድ ወረዳዎችን ቀበሌዎች ላይ ተደራሽ የሆነበት ሁኔታ አልነበረም። የህዝቡም ግንዛቤ በጣም አነስተኛ ነበር። እንደ ሌሎች መዋጮዎች ገንዘብ መሰብሰብ ለራሱ እንደሆነም ጭምር የሚሰጠው ገንዘብ ለራሱ አገልግሎት እንደሆነም ጭምር አላወቀም። ህብረተሰባችን አላወቀም ስንል ችግሩ የማን ነበር የሚለውንም ማንሳት ያስፈልጋል። የህብረተሰባችን አልነበረም ችግሩ የነበረው። የጤና አገልግሎት አሰጣጣችን ደግሞ መተማመን አልፈጠረም። ይህን ሽፋን ለማሳደግ ወደ ውስጥ መመልከት አለብን። ህብረተሰቡ ገንዘቡን አላዋጣም ብለን ወደ ህብረተሰቡ ችግሩን ከመውሰዳችን በፊት እንዴት ነበር አገልግሎት ስንሰጥ የነበረው? ቀድሞ መክፈል መሰልጠን ነው፣ ኢንሹራንስ ነው እንጂ በአንዳንድ ባለሙያዎች በጣም በቁጥራቸው አነስተኛውን የሆኑ ባለሙያዎች የሚገልጹት ነፃ አገልግሎት ብሎ የሚያስቡበት ሁኔታ ነበር። ነፃ አይደለም። ከሌላው በተሻለ መንገድ ቀድሞ የከፈለ ነው ለአገልግሎት። ቀድሞ የከፈለ ደግሞ አገልግሎት የተሻለ አገልግሎት ማግኘት አለበት በሚል መርህ ጤና ባለሙያዎቻችን በወረዳ ደረጃ ግንዛቤ እንዲፈጥሩ ግምገማዎች የማድረግ ስራ ሰራን። እዛ ውስጥ በጤና ተቋም ውስጥ ለማህበረሰብ አቀፍ ጤና መድን ወይም ኢንሹራንስ ለገቡ ተገልጋዮች ለብቻ አገልግሎቶች፣ ለምሳሌ የመድኃኒት አቅርቦቱ ለነሱ ለብቻ ሌላ ዲስፔንሲንግ ዩኒት ወይም የመድኃኒት ቤት እንዲኖር፣ በዛ መድኃኒት ቤት ውስጥ መድኃኒት የለም የሚባል ነገር ለህብረተሰቡ መገለጽ የለበትም። ቅድሚያ ተሰጥቶ የማሟላት ስራ መሰራት አለበት። እስከ 2017 ዓ.ም ድረስ ምንም አይነት የማህበረሰብ መድኃኒት ቤት ያልነበረው ክልሉ ዛሬ 18 ያህል የማህበረሰብ አቀፍ መድኃኒት ቤቶች ተቋቁመው ግልጋሎት በመስጠት ላይ ናቸው። እንደ ክልል ሆነን ስንወጣ ከቀይ መስቀል መድኃኒት ቤቶች 3 ወይም 4 የቀይ መስቀል መድኃኒት ቤቶች ብቻ ነበሩ የነበሩት። ህብረተሰቡ በጣም በስፋት እንደ ችግር ያነሳል። በተለይ ከመንግስት ጤና ተቋም መድኃኒት ሲያጡ በግል ጤና ተቋማት ላይ በከፍተኛ ዋጋ መድኃኒቶችን በቀላሉ ማግኘት የሚቻሉትን እጥፍ ከ100% በላይ ጭምር ዋጋ እየተጨመረ ይቸገሩ ነበር። ይሄን ለማረጋጋት በሁሉም የክልላችን ከተሞች ባሉ ወረዳ ከተሞች ላይ የማህበረሰብ አቀፍ የማህበረሰብ መድኃኒት ቤቶችን ተደራሽ የማድረግ ስራ እንደ ግብ ይዘን አሁን ላይ እንደ አጠቃላይ በክልላችን ውስጥ ወደ 16 የሚጠጉ የማህበረሰብ መድኃኒት ቤቶችን ተደራሽ ማድረግ ችለናል።
64 ያልተጠናቀቁ የጤና ፕሮጀክቶችን ተረክቦ እንደ አዲስ የተደራጀው የደቡብ ምዕራብ ኢትዮጵያ ክልል በ4 ዓመት ቆይታው 23 ፕሮጀክቶችን አጠናቆ ለህብረተሰቡ አገልግሎት እንዲሰጥም አድርጓል። በርካታ ጤና ተቋማቶች ከጤና ኬላ ጀምሮ የተረከብነው ያላለቀ ነው። ትልቁ ለኛ ቻሌንጅ ነው። እስቲል አሁን ያላለቀም አለ። ስለዚህ ሙሉ በሙሉ ግንባታ ያላለቀ ነው የተረከብነው። የአልቆም ርክክብ ተደረገ የተባሉትም ደግሞ ባዶ ናቸው። ምንም አይነት የሕክምና መሳሪያ የላቸውም፣ የሰው ኃይል የላቸውም። ግንባታም ያላለቀ ነው። ክልሉ ደግሞ አዲስ ነው፣ በጀትም የለም። ስለዚህ ያለው ቻሌንጅ በጣም ፈታኝ የነበረ ወቅት ነው የነበረው። 125 ጤና ጣቢያ ነው የነበረን። ከ125 ወደ 137 ጤና ጣቢያ የተደረሰው በዛ ነው። ኦአር በፌዴራል ደረጃ የተጀመሩት በጣም ጥቂት ነው የነበሩት። ወደ 7 አካባቢ ነው የነበሩት። እኛ በኋላ 2 ጨመርን፣ ወደ 9 ደረሰ። 9ኙም በአሁኑ ባለው ደረጃ ላይ 100% ያለቀበት ሂደት ነው ያለው። ሆስፒታሎች እኛ ስንገባ 9 ነው የነበረው። በጣም የመጀመሪያ ደረጃ ሆስፒታል ቁጥሩም ዝቅተኛ ነው። የተጀመረውም ያላለቀ ነው የነበረው። አሁን ላይ ወደ 11 አካባቢ ጤና ሆስፒታሎች የመጀመሪያ ደረጃ ሆስፒታሎች እንዲደርስ የተደረገበት ነው። የረጅም ጊዜ ሕክምና አሰጣጥ ተግዳሮት የነበረው የኦክሲጅን እጥረት ዛሬ ላይ የጤና ሚኒስቴርና የፌዴራል መንግስቱ በሰጠው ልዩ ትኩረት ችግሩ ተቀርፏል። ትልቅ ለሆስፒታል ሞት መንስኤ የሚሆነው የኦክሲጅን አቅርቦት አለመኖሩ ነው። በወር ሳይሆን በ15 ቀንም አንዳንዴ በሳምንትም ብቸኛ አማራጭ ያለው አዲስ አበባ ነው። ጮራ የኦክሲጅን ማምረቻ ነው። የሁሉም የኛ ጤና ተቋማት ሆስፒታሎች ሄደው የሚወስዱት ከአዲስ አበባ ነው። የኦክሲጅን ፕላንት የሚወስዱት ኦክሲጅን ሄዶ አስጭኖ የሚያመጡት። ይሄ ትራንስፖርቴሽኑ አለ። በጣም ከፍተኛ በቃ አስቸጋሪ ሁኔታ ነው የነበረው። ኮስቱን ስናየው በጣም ቀላል ነው። ሄዶ መግዛት የምትገዛበት እንትን በጣም ቀላል ሊሆን ይችላል። ግን ከዛ የበለጠ የምታወጣው የትራንስፖርት አክሰሱና በአጭር ጊዜ የማግኘት ጉዳይ በጣም ፈተና ነበር። ጤና ሚኒስቴር በአንድ ዓመት ውስጥ ለኛ ያደረገው ድጋፍ እጅግ በጣም የሚመሰገን ነው። ከዚህ አኳያ አሁን የተርጫ የኦክሲጅን ፕላንት 100% አልቆ አሁን ገብቷል። ኢንስታሌሽን እየተደረገ ነው። የሚዛን ቴፒ ዩኒቨርሲቲ ቲቺንግ ሆስፒታል ላይ እሱም አሁን አልቆ ኦልሬዲ እቃዎች እየገቡ ነው። ኢንስታሌሽን እየተሰራ ነው። ቦንጋ ላይ ያለው አልቆ አሁን ገብረ ጻድቅ ሻዋ ሆስፒታል ላይ ያለው እጅግ በጣም ጥሩ ነው በሚባል ደረጃ ማምረት የጀመረበት ነው። ከዚህ ከለውጡ በኋላ ግን መሰረታዊ በሚባል ደረጃ እንደ ክልል የኦክሲጅን ችግር የተቀረፈበት ሁኔታ ነው ያለው። ቅድሚያ የቦንጋ ሆስፒታል ላይ የኦክሲጅን ማምረቻ ፕላንት ተተክሎ ክልላችን ውስጥ ላሉ ለክልላችን ብቻ ሳይሆን ጅማን ጨምሮ እስከ ሊሙ በደሌ ድረስ አጋሮ ድረስ አገልግሎት እየሰጠ የነበረበት ሁኔታ ነው ያለው። ይሄ መምጣቱ በራሱ ትልቅ ይሄ ከፋይናንሻል ይሄን አትርፈናል ሳይሆን የሰው ህይወት በገንዘብ በምን አይተካም። በዛ ምክንያት በኦክሲጅን እጥረት ምክንያት የሚሞቱትን እናቶች፣ ህፃናት፣ አዋቂ ሲግኒፊካንትሊ ቀንሰናል። ለድንገተኛ አደጋ ብሎም ለቀዶ ጥገና ሕክምና አገልግሎት ፈታኝ የነበረው የደም እጥረት በቦንጋና ሚዛን አማን ከተማ ተገንብተው ወደ ስራ በገቡት የደም ባንክ ማዕከላት በውስን መልኩም ቢሆን ችግሩ ተቀርፏል። ትልቁ ለኛ ፈታኝ የነበረው 2 ነገሮች አሉ። ለእናት ሞት የደም ባንክ የሚባል ነገር በእኛ ክልል ውስጥ አልነበረም። ሄደው የሚወስዱት ደግሞ ከየት ነው? ከጅማና ከአዋሳ ነው። ይሄ በጣም ለኛ ፈታኝ ነው የነበረው። የደም ባንኮች በተለይ የቦንጋን ደም ባንክ አጠቃላይ ግንባታውን ጨርሰን የሰው ኃይል አደረጃጀት አስተካክለን ኦልሞስት ጥሩ አገልግሎት እየሰጠ ካለው የደም ባንክ አንዱ የቦንጋ ደም ባንክ ነው። የተርጫም አደረጃጀቱን በማስተካከል የሰው ኃይል ተጨማሪ በመቅጠር በሰው ኃይል አደረጃጀት አንፃር የተሻለ ሆኗል። አሁን የደም የማሰባሰብ አቅሙም እያደገ መጥቷል። አሁን ሁለቱ የሚሰጡት የደም ባንክ አገልግሎት ለክልላችን በቂ ነው በቂ አይደለም የሚለው የሚታወቅ ነው። ስፋቱም የቆዳ ስፋቱ ሆስፒታሎች የደም አቅርቦት ከሚጠይቁት አንፃር ገና ብዙ የሚጠብቅ ነው። በክልል ደረጃም በፌዴራል ደረጃም ትኩረት ተሰጥቶ አሁን የደም እጥረት በከፍተኛ ሁኔታ 100% እንኳን ማሳካት ባይቻል ጥሩ ነው በሚባል ደረጃ ላይ ደርሷል። የደም ማሰባሰብ አቅማችንም ጨምሯል። በነገራችን
ጤና ለሰው ልጆች ሁለንተናዊ እድገት መሰረት ነው። በክልሉ በጤናው ዘርፍ የተመዘገቡ ስኬቶችን አጠናክሮ ለማስቀጠልና ጉድለቶችን በቁጭት በመሙላት በገጠር የትራንስፎርሜሽን ማዕቀፍ የሚተገበሩ ውጥኖችን ከግብ ለማድረስ ብሎም ጤናማና አምራች ዜጋን ለመፍጠር ከማህበረሰቡና ባለድርሻ አካላት ጋር ተናቦ መስራት የመዳረሻው መስፈንጠሪያ ሆኖ እያገለገለ ነው። ከተሰጡን ትላልቅ ተልእኮች ውስጥ ዋነኛው የገጠር ትራንስፎርሜሽን አጀንዳ ነው። ይህንን የገጠር ትራንስፎርሜሽን አጀንዳ በጤናው ዘርፍ ላይ ምን ላይ ትኩረት ያደርጋል? እንዴት አድርገን ነው የምንፈጽመው? ከዚህ በፊት ስንሰራ የነበርናቸው ስራዎች ትንሽ እየጨመርን ካለፈው እያሳደግን ነው የመጣ ነው። ይሄ ኢንክሪመንታል የሆነ አይነት ለውጥ አሁን የምንፈልገውን ሁለንተናዊ ብልጽግና ማረጋገጥ አለብን። መካከለኛ ገቢ ካላቸው አገራት ተርታ መሰለፍ አለብን ብለን የምንለውን ማሳካት የሚያስችል አይደለም። ስለዚህ 3-4 እጥፍ መፈጸም አለብን ካለፈው። ለዚህም የዝላይ አካሄድን መከተል አለብን ነው። እዛ ውስጥ ገጠርን ትራንስፎርም ከማድረግ አንጻር በጤናው መሳካት ያለባቸው ግቦች አሉ። አንደኛው የገጠር ላይ እና ከተማ ላይ የሚሰሩ የሞዴል መንደር ምስረታ ስራዎች ውስጥ የጤናው ሚና በምንም ይተካ አይደለም። የጤና ተቋማትን አገልግሎት አሰጣጥ ማሻሻል አለብን። መድኃኒት አቅርቦትን ማሳለጥ አለብን። አምቡላንስ አቅርቦትን ማሳለጥ አለብን። ውሃ፣ መብራት 24 ሰዓት ሕክምና ተቋማት ላይ እንዲኖር ማድረግ አለብን። ሁሉም ነጋዴውም፣ አርብቶ አደሩም፣ አርሶ አደሩም፣ ላብ አደሩን ጨምሮ ባለሀብትን ጨምሮ በሙሉ ጤና ተቋም የኔ ነው ብሎ ማመን መቻል አለበት። ያንን ጤና ተቋምን በተገቢው በሕክምና መሳሪያ፣ ቁሳቁስ፣ በሰው ኃይል አደረጃጀት፣ በግቢ ጽዳትና ውበት የተደራጀ እንዲሆን የራሳቸውን አስተዋጽኦ ማድረግ መቻል አለባቸው።